بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد فلانتنا باينو تمرتاچن لاي نبي محمد صلى الله عليه وسلم يساتشو تكتايوچ በበድር ላይ ከጠላት ጦር ጋር ፊት ለፊት ተገናኝተው እንደነበረ ነው ያየነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ጦር ሜዳው መሃል ላይ መጥተው የሳቸውን ሰራዊቶች ቦታ ካስያዙ በኋላ አላህ Subhanahu Wa Ta'ala ቃል እንደገባላቸው ሁሉ የሙሽሪኩል አረብ ነገስታቶች ወይም ደግሞ ትላልቅ አሉ የሚባሉ ሰዎች ነገ አላህ ካለ ይሄ የእከሌ መውደቂያ ቦታ ነው፣ ይሄ የእከሌ መውደቂያ ቦታ ነው ብለው አመላክተው ጧት ላይ ረመዳን 17 በሁለተኛው ዓመተ ሂጅሪያ ሁለቱም ጦር ፊት ለፊት እንደተገናኘ ነበር ያየነው። وفي الصباح وهو صباح يوم الجمعة 17 من شهر رمضان سنة ثانية من الهجرية ترى الجمعان برمضان ب17ኛው ቀን በሁለተኛው ዓመተ ሂጅሪያ ሁለቱም የጠላት ጦርና የሙስሊሙ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች ፊት ለፊት ተያዩ። فدعا رسول الله صلى الله عليه وسلم يا الله መልእክተኛ ዱዓ አደረጉ። اللهم هذه قريش الله ሆይ እቺኮ ቁረይሽ ነች። አይ የቁረይሽ ነገስታቶችና ማን አለብኝ ባዮች ናቸው። قد اقبلت بخليائها وفخرها በማን አለብኝ ባይና በኩራተኞቿ በርግጥ መጣለቻል። تحادك وتكذب رسولك ቁረይሾች አንተን ጠላት አድርገው መልእክተኛህን የሚያስተባብሉ ሲሆኑ መጥተዋል። اللهم الله ያሉ فنصرك الذي وعدتني ያ ቃል የገባህልኝ የሆነውን እርዳታህን ስጠኛል። አላህ ነስር ሊሰጣቸው ድል ያቀዳጃቸው ቃል ገብቶልኛል ብለው ነግረዋቸው ነበርና ለሰሃባዎች اللهم فنصرك الذي وعدتني ያ ቃል የገባህልኝን ድል ስጠኛሉ። اللهم احنهم الغداة يا الله ሆይ ጠዋት በዚህ ማለዳ እነዚህን የውርደት ልብስ አልብሳቸው ብለው ዱዓ አደረጉ። ثم عدل الصفوف ከዚያ በኋላ የሙስሊሞች ሰሃባዎችን ሰፋቸውን አስተካከል። وامرهم አዘዟቸው አላ يبدأوا بالقتال حتى يأتيهم امره የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው ትእዛዝ እስኪመጣላቸው ድረስ ሱሐባዎቹ ጦርነት እንዳይጀምሩ ማለት ነው። ቀስት መወርወርም ሆነ በሰይፍም መጋደል እንዳይጀምሩ። وقال من አሏቸው اذا اكثبوكم ايقتربوا منكم ሲጠጓችሁ ፈርሙሁም ቀስት ወርውሩባቸዋል። واستبقوا نبلكم እቺ የምትወረወረዋ ቀስት የምትወረወረዋ ተወርውራ የምትሄደዋን እንዳትጨርሱ ለማንኛውም ያዙ አሏቸው። ዝም ብላችሁ እንዳገኛችሁት ቀስት እንዳትወርውሩ ጠብቃችሁ ኢላማውን በሚመታ መልኩ አስቀሩ። ዝም ብላችሁ እንዳገኛችሁት በቀስት እንዳትወርውሩ አሏቸው። ولا تسلوا السيوف ሰይፋችሁን እንዳታወጡ ከአፎቱ حتى يغشوكم መተው በእናንተ ላይ እስኪ ሰፈውባችሁ ድረስ ሙሉ በሙሉ ወደ እናንተ እስኪመጡ ድረስ ለፊት በቅርብ ሆነው ነው በቀስት የመጀመሪያው ጦርነት የሚደረገውና በቀስት ተጠቀሙ። እንደያስፈላጊነቱ ስትጠቀሙ ዝም ብላችሁ ወርውራችሁ ቀስቶቻችሁን እንዳትጨርሱ፣ ከዚያም ሰይፋችሁን እንዳታወጡ መተው ቀጥታ ከእናንተ ጋር እስኪገናኙ ድረስ በቀስቱ ብቻ እየጠበቃችሁ ተጠቀሙ አሏቸው። ثم رجع الى العرش كذا ወደ መጠለያቸው ተመለሱ። ومعه ابو بكر رضي الله عنه ከሳቸው ኋላ አቡ በከር አሉ አብረዋቸው። فابتهل الى الله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በዚህ ሁኔታ ሰሃባዎችን ታዘጋጁ በኋላ ወደ መጠለያው ገብተው ወደ አላህ Subhanahu Wa Ta'ala በጣም ዱዓ ማድረግ ጀመሩ ودعاه وناشده حتى قال اللهን በጣም ለመኑት ምን አሉ اللهم إن تهلك هذه العصابة اليوم لا تعبد أبدا الله ሆይ ይህንን ስብስብ ዛሬ ካጠፋኸው አሉ ይህን የሙስሊም ጦር ይህን የሰሃባዎች ጦር ዛሬ እንዲጠፋ ካደረክ በዚህ ምድር ላይ አትመለክም እነዚህ አንተን የሚያመልኩ ያንተ ባሮች ናቸው እነዚህ ደግሞ አንተን ጠላት አድርገው መልእክተኛውን አስተባብለው ያንተን ዲን ለማጥፋት የመጡ ናቸውና ስለዚህ ይሄ ጦር ከጠፋ እነዚህ ሙስሊሞች ይሄኛውን ሰራዊት በጠላት እጅ እንዲጠፋ ካደረክ አንተን በጌትነትህ አምልኮትን ላንተ ብቻ አድርጎ የሚገዛ አይኖርም የተቀሩትንም መዲና ላይ ያሉትንም ሄደው ምን ያደርጋሉ ይጨርሷቸዋል አላህ ሆይ ድረስልን ነው ابتهال الى الله سبحانه وتعالى ወደ አላህ ሙሉ በሙሉ መጠጋት اللهم አሉ ان شئت لم تعبد بعد اليوم ابدا الله ሆይ አንተ ከፈለክና ይሄንን ጦር ካጠፋው ከዛሬ በኋላ አትመለክም ይሄ ያንተ ፍላጎት ነው ያንተ መሺአ ነው መሺአ ሆኖ ድል ከሰጠው ለዚህ ድል ከሰጠህን ያ አላህ በምድር ላይ ያንተ አምላኪዎች ይበዛሉ አንተን የሚያመልኩ ሰዎች ያንተ ባሮች ይበዛሉ ካልሆነ ግን ኩፍር ይነግሳል ኢማን ጠፍቶ ኩፍር ይነግሳል ዛሬ ጦርነቱ የኢማንና የኩፍር ነው ብለው በጣም ዱዓ አደረጉ ወባለገ في التضرع والابتهال በጣም እጃቸውን ወደ ላይ አንስተው ወደ አላህ በመጣራት በጣም ከፍተኛ የሆነ ዱዓ ማድረግ ጀመሩ ማለት ነው حتى سقط رداؤه عن منكبيه ለብሰውት የነበረው ኩታቸው ከትከሻቸው ላይ ወደ ኋላ እስኪሄድ ድረስ እጃቸው ወደ ላይ አንስተው አላህን ሲማጸኑ فرده عليه الصديق أبو بكر الصديق ከኋላቸው ሆኖ ኩታቸውን ከወደቀበት አንስተው ወደ ቦታው እየመለሱላቸው وقال من አሏቸው አቡ በከር حسبك يا رسول الله صلى الله عليه وسلم يا الله መልእክተኛ ሆይ ይበቃውታል الححت على ربك አላቋርጥም ብለህ እኮ በጣም በጌታህ ላይ ለምነዋል የለመንከውን ይሰማሃልና ከዚህ በላይ ከሆነ ትጎዳለህ ነው እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጎዳሉ ብለው ተጨነቁ ምክንያቱም ነብዩ በጣም ራሳቸውን ወደ አላህ ፍጹም አርገው ነው ከሱ እርዳታ እየጠበቁ ያሉት ማለት ነው ሱብሃንአላህ እኚህ የአላህ መልእክተኛ ናቸው አላህ በጣም አልቆ የፈጠራቸው ማለት ነው በል ደረጃቸው ከጅብሪል በላይ ያደረገላቸው የሆኑት የአላህ መልእክተኛ በዚህ መልኩ ከአላህ እርዳታ ፈልገው ከሱ በስተቀር ማንም ሊረዳ እንደማይችል ከአላህ በስተቀር ማንም ሊደርስ እንደማይችል ከአላህ በስተቀር ከጭንቅ የሚያወጣ እንደሌለ ከአላህ በስተቀር ባሮቹን ከደረሰባቸው መከራና ስቃይ ሊያወጣ የሚችል ማንም እንደሌለ የአላህ መልእክተኛ በዚህ መልኩ ልብሳቸው ከላያቸው ላይ እስኪወድቅ ድረስ እጃቸውን ወደ ላይ አድርገው ጌታቸውን ተናንሰውና ተዋርደው እሳቸውንም የእሳቸውን ተከታዮች አላህ የበላይ እንዲያደርጋቸውና ኩፍርን አላህ የበታች እንዲያደርገው በዚህ መልኩ ዱዓ ያደርጋሉ የአላህ መልእክተኛ ها هو التوحيد ይሄ ነው ተውሂድ ይሄ ነው ያስተማሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው በዚህ መልኩ አላህን ለምነው ማለት በጭንቅ ጊዜ ራሳቸው አላህን ድል እንዲሰጣቸው እንዲጠብቃቸው እሳቸውንም ተከታዮቻቸውንም እንዲጠብቅላቸው ከሱ ውጪ ማንም የሌለ መሆኑን ያስተማሩ ማለት ነው ለነበሩት ለተከታዮቻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃላቸውም ተውሂድ አስተምረዋል በተግባራቸውም ተውሂድ አስተምረዋል ከዚህ በላይ ተውሂድ የለም ተውሂድ ማለት አላህ ብቻው የሚመለክ መሆኑ ማለት ነው ከሱ በስተቀር የሚረዳ የሌለ መሆኑን ማወቅ ማመን መቀበል ከሱ በስተቀር ድረስልኝ የሚባል ከእርሱ በስተቀር እርዳኝ የሚባል ከሱ በስተቀር ስሙ ተጠርቶ በጭንቅ ጊዜ ሊለመን የሚችል ማንም ያለ መኖሩን ማመን ነው
ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተግባር ማስተማሩት በቃላቸውም አስተማሩ وأما المشركون مشركوچስ فاستفتح منهم أبو جهل الله أكبر فرعون هذه الأمة أبو جهل يا الله باريا ሆኖ እሱም ዱዓ አደረገ الله ከጦርነቱ በፊት ምን አለ فقال اللهم አለ أقطعنا للرحم ይሄ ዝምድና የቆረጠ ነው ማን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዝምድና የቆረጠ ነው ይሄ وآتانا بما لا نعرفه በማናቀው ነገር መጥቶብናል የማናቀው ነገር አጥቶብናል فأهنه الغداء አዋርደው ነገር ማለዳ ላይ አዋርደው الله أكبر الله ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊያዋርድለት ማለት ነው ይሄ አጂብ ነው የዘመናችን ከአላህ ውጪ ያለን የሚለምኑ ሰዎች በል ከዚያ አልፎ ተርፎ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚለምኑ ሰዎች ከሳቸው በታች በደረጃ ታች የሆኑ ሰዎችን ሳሊሆችን በል ከዚያው አልፎ ተርፎ ሞቶ አፈር የሆኑትን ሰዎች የሚለምኑና ሙስሊሞች ነን የሚሉ ሰዎች የአቡ ጃህልን ዱዓ ቢሰሙ በጣም የሚገርም ነው አቡ ጃህል رأس الكفر والشرك የሙሽሪኮች የካህዲያኖች ዋና ቁንጮ ሆኖ በጭንቁ ሰዓት ማንን እየለመነ ነው አላሁ አክበር በጭንቁ ሰዓት ሁበልን አልለመነም ላትን አልለመነም ዑዛን አልለመነም በጭንቁ ሰዓት እሱም አላህ ሆይ አለ አላህ ሆይ እርዳን አቡ ጃህልም ማለት ነው ሱብሃንአላህ العظيم ነብዩን ሊያዋርድለትና እሱን የበላይ ሊያደርገው አቃመ الحجة على نفسه በራሱ ላይ ሁጃ አቆመ ምን አለ በጣም የሚገርመው اللهم الله ሆይ አለ اينا كان احب اليك وارضى عندك فانصره اليوم ممتاز ይሄ ፍትሃዊ ዱዓ ነው አሁን ፍትሃዊ ዱዓ አደረገ ማን አቡ ጃህል ምን አለ አላህ ሆይ አለ ከኛና ከነርሱ አለ ከማን ከነብዩ መሐመድ ሰራዊትና ከሳቸው ከኛም አለ አዩና አሐቡ ኢለይክ አንተ ዘንድ ከኛ ተወዳጅ የሆነውን አለ ከኛ ተወዳጅ የሆነውን ወአርዳ عندك አንተ ዘንድ በጣም የተወደደ ስራው የተወደደ ራሱም የተወደደ የሆነውን ምን አድርገው ፈንሱሩሁ اليوم ዛሬ እርዳው አለ ፍትሃዊ ዱዓ ነው አይደለም አዎ ፍትሃዊ ዱዓ ነው አላሁ አክበር አንተ ዘንድ ተወዳጅ የሆነውን ስራውን የወደድክለትን ራሱንም የወደድከውን ከኛ ከሁለቱ ጎራ ዛሬ ምን አድርገው እርዳው አለ አላሁ አክበር ዱዓ على نفسه والله በራሱ ላይ ነው ዱዓ ያደረገው አቃመ الحجة على نفسه በነፍሱ ላይ ሁጃ አቆመ ራሱ لا اله الا الله የመጀመሪያው ወሬ ነበረ አሁን ግን ራሱም ስራውም አንተ ዘንድ ተወዳጅ ሆነው ከሁለቱ ቡድን አንተ እርዳው ዛሬ نعم هذا هو الحاصل ይሄ ነው አስለን የሚሆነውም ይሄ ነው ከዛ በኋላስ ثم تقدم ثلاثة من خيارة فرسان المشركين እነዚህ አቡ ጃህልም ዱዓ ካደረገ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ ካደረጉ በኋላ ከሙሽሪኮች ሶስት ሰዎች ወጡ በጣም አሉ የተባሉ ጀግኖች ከሙሽሪክ ጦር ሁሌም ያኔ አንደኛ ጦርነቱ የወንዶች ጦርነት ነው የጀግኖች ይሄ የፈሪ ጦርነት የለም በእነሱ ጊዜ ቀልድ የለም ከሃዲያኖችም ቀልድ አያውቁም ሙስሊሞችም ቀልድ አያውቁም የወንዶች ጦርነት ነው እንዴት ነው የወንዶች ጦርነት ፊት ለፊት እንደ ዱባ ነው የምትከታተፈው አንገት ነው የሚሰየፈው እንጂ ሰማይ ጠቀስ የትም ነይት ሆነ የሆነ ነገር ወርውረ ሀገር ማጥፋት አይደለም ወይ ደግሞ የሆነ ሀገር ላይ ቁጭ ብለ እስከ ሚሳኤል መወርወር አይደለም ለማዳ ይሄ የማን ጦርነት ነው የፈሪዎች ጦርነት ነው ይሄ የጀግኖች የወንዶች ጦርነት ነበርና ሶስት ሰዎች ወጡ ተለይተው ማለት ነው ወደ ከሰልፉ ከጠላት ሰልፍ
ወጡ ተነጥለው ወጡ ሶስት ሰዎች በምንድነው የሚከፈተው በግጥሚያ ነው የሚከፈተው ጦርነቱ መጀመሪያ አሉ የተባሉ የሁለቱም ጦር ጀግኖች ይወጡና እርስ በርስ ይፋለማሉ አንድ ለአንድ ይፋለማሉ ይሄን የሚያደርጉት ለምንድነው ትልቅ የስነ ልቦና ጦርነት ነው ይሄ የተሸነፈበት ወገን አደጋ ነው ያሸነፈው ደግሞ የመጀመሪያ ገና ከጦርነቱ በፊት ድል ተቀዳጅተዋል ማለት ነው ሶስቱ ወጡ መጀመሪያ ዑትባ ወሸይበተ ኢብኑ ረቢዓ ሁለት ወንድማማቾች ወጡ ስለዚህ ዑትባና ሸይባ ሁለቱ ወንድማማቾች ናቸው አልወሊድ ኢብኑ ዑትባ ደግሞ አንደኛው ደግሞ የዑትባ ልጅ አባትና ልጅ ከወንድም ጋር ወጡ እነዚህ እኛንን እንከፍተዋል እኛን ከፍተዋለን ጦርነቱን እኛን እንከፍተው ወባረዙል ሙስሊሚን ማን ነው ከኛ ጋር የሚገጥመው ብለው ተጣሩ ከሙስሊሞች ውስጥ ማን ነው የሚወጣው ከኛ ማን ነው የሚገጥመንኛ فخرج ثلاثه من شباب الانصار ከአንሳር ወጣቶች ሶስቱ ዘለው ወጡ ይሄ ክብር ተገኝቶ ማፍሽ ካለ ያ اخي الله اكبر ለአላህ ዲን መስፈርቱ የተሟላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉበት በአላህ ትእዛዝ የሚደረግ ከአላህ ቃል የተገባለት ሱብሃንአላህ የጀነት ለመሆኑ በነብዩ ምላስ የተመሰከረለት ሸሃዳ ተገኝቶ ያ اخي ሸሃዳ ዘለው ወጡ ሶስት ወጣቶች فقال المشركون ሙሽሪኮቹ ሲያዩዋቸው እነዚህ የመዲና የአንሳር ወጣቶች ናቸው ምን አሉ ኑሪዱ ابن عمنا አሉ لا እናንተን አንፈልጋችሁም የኛ አቻ አይደላችሁም አሏቸው የኛ አቻ አይደላችሁ እኛ የምንፈልገው የአጎቶቻችንን ልጆች ከመካ ከመጡት ውስጥ እንተዋወቃለን አቻዎቻችን ናቸው እነሱ ነው የምንፈልገው የኛ አቻዎች እነሱ ናቸው ከሙሃጅሮች ነው የምንፈልገው ከአንሳሮች አንፈልግ لا አንፈልጋችሁም ከእናንተ ጋር አንጋጠምም አሉ ኑሪዱ በኒ አሚና የአጎቶቻችንን ልጆች እንፈልጋለን እኛ ወንድሞቻችን ነው የራሳችንን ሰዎች ነው የምንፈልገው فخرج عبيدة ابن الحارث عندنا عبيدة وحمزة ابن عبد المطلب وعلي ابن أبي طالب ሶስት الله أكبر يا سلام እነዚህም ማን በነካኝ ያሉ የእስላም ጀግኖች ናቸው በጃሂልያም ጀግኖች ናቸው በእስልምናም አላህ በሁለት ነገር ያላቃቸው ጀግኖች ናቸው በኢማን ማልቀዋቸዋል በስብዕናም ያላቃቸው فقتل حمزة شيبة وقتل علي الوليد حمزة كشيبة ابن ربيعة ጋር ነበር የተጋጠመው ወዲያው ሰየፈው ቀላው علي ደግሞ الوليد ابن عثمان ነበር የተጋጠመው ወዲያው ቀላው ገና ከመውጣታቸው ማለት ነው ወዲያው ቀላዋቸው واختلفت دربتان بين عبيدة وعتبة بعتبة ابن ربيعة بعبيدة ابن الحارث መሐከል በተደረገው ግጥሚያ ሁለቱም አንዱ ሌላውን በኃይለኛው መታ ሁለቱም وافخذ كل واحد منهما على الاخر ሁለቱም ኃይለኛ ምትነዋል ተጋጣሚውን የመታው ሁለቱም በሰይፍ ማለት ثم كر علي وحمزة على عتبة فقتلاه ከዚያ በኋላ ሲያዩ ሙስሊሞቹ ሐምዛና አሊ ኡበይዳ ጠላቱን አልገደለው ዘለው መተው አንገቱን ሰየፉት ሁለቱም ማለት ነው ምክንያቱም የእነርሱ ነው አሁን ሌላው ገና ነው واحتمل عبيدة وقد قطعت رجله ኡበይዳን ተሸክመው ወደ ሙስሊሞቹ ገቡ እግሩ ተቆርጦ በሰይፍ فمات بعد 4 أو 5 أيام بالصفراء راجعا إلى المدينة كذا بارتنيا وين بامستيا كان ወደ መዲና እየተመለሱ ወደ አኺራ ሄደ አላህ በሸሃዳ የክብር ዋንጫ ሰጥቶት واستاء المشركون بنتيجة المبارزة ሙሽሪኮች ያዩት ነገር ማመን አልቻሉ ሰው ሳት ጎረሱ ይሄ ውርደት ነው የመጀመሪያው ውርደት كيف እንዴት አንዴ ሶስት ጀግኖች በአንድ ጊዜ በጣም ከባድ ነው ይሄ ለነርሱ በጣም ከባድ ነው አጅበዋቸው የመጡ
ሴቶቻቸውን ጭምር ነው አጅበው የመጡት ከበሮ እየመቱላቸው እንዲመጡ አድርገዋል ምክንያቱም ወንድ ከሚስቱ ጋር በሚሆንበት ጊዜ መሸነፍ አይወድም የፈለገውን ዋጋ ይከፍላል አሁን ግን ውርደት ነው ለእነርሱ እሳት አቀጣጠለባቸው ይሄ ነገር በጣም ተናደዱ በውጤቱ واشتاطوا غضبا يعني ጥላቻ ውስጣቸው እንቀለቀል ጀመር فهجموا على صفوف المسلمين بعنف በአንድ ጊዜ ወደ ሙስሊሞች ሰፍ ሁሉም ዘለሉ አንድ ላይ ሆነው ማለት ነው وشدوا عليهم شدة رجل واحد ልክ እንደ አንድ ሰው የሆነ አይነት ኃይል ነው ተጠቅመው የመጡባቸው ማለት በሙስሊሞች ላይ والمسلمون ثابتون في أماكنهم يدافعون عن أنفسهم مسلموቹ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሏቸው መልኩ በቦታቸው ላይ ቀጥ ብለው ቆመዋል መነቃነቅ የለ ወደ ኋላ የለ ምን ባሏቸው መልኩ እየተጠቀሙ ويقولون أحد أحد ሁሉም أحد أحد ይላል وأغفى رسول الله صلى الله عليه وسلم إغفاءة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ላይ ያሉ መጠለያቸው ውስጥ ሆነው አንገላጁ በጦር ሜዳ ላይ ማንገላጀት ከማን ነው ብለናል ከአላህ አንገላጁ ثم رفع رأسه وقال ከዚያ አንገታቸውን ቀና አደረጉና ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብሽር አቡበክር አሏቸው አቡበክር ሆይ አብሽር አሏቸው አጠገባቸው ነበሩ አቡበክር ከኋላቸው ሆነው እየጠበቋቸው ነበር አታከ ነስሩላህ የአላህ እርዳታ መጥቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም هذا جبريل እየመጣ ነው አሉ آخذ بعنان فرسه يقوده يفرس لغاميزو يسابو نو يمراو يمتا نو አሉ الا فما نقع كبطورنتو كمينساو ابوارا ጫፍ ላይ يمتا نو جبريل አሉት اي على اطراف الغبار وكان الله قد امد المسلمين يومئذ ب1000 من الملائكه مردفين الله عند شي ملائكه لكو በተከታታይ የሆነ 1000 መላእክት ልኮ ሙስሊሞችን አድርጓቸዋል ረድቷቸዋል በዚህ ጦርነት ላይ ثم تقدم رسول الله صلى الله عليه وسلم ከዚያ የአላህ መልእክተኛ አቡበከር ይሄን መልእክት ካስተላለፉ በኋላ ከመጠለያቸው ወጥተው ወደ ሜዳው መጡ يثبوا في الدروع ልብሳቸውን የጦር ልብሳቸውን እየለበሱ ويتلو قوله تعالى يا الله ይሄንን ቃል ይሄን ቁርአን እየቀሩ ሰይሁዘሙል ጀምዑ ወይወሉነ الدبر ይሸነፋል ይሄ ስብስብ ኋላቸውንም ያዞራሉ ኢንሻአላህ አላህ ሽንፈት ያለብሳቸዋል ያመጣባቸዋል واخذ حفنه من الحصباء ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመሬት ላይ ካለው አሻዋ እንዳፈር ዘግነው ማለት ነው አሻዋማ ነው ከሱ ላይ ዘገኑና ورمى بها وجوه المشركين ከዚያ በኋላ ፊታቸው ላይ በሙሽሪኮች ጦር ፊት ላይ በተኑት وهو يقول شاهت الوجوه في تبلاشت يالو فما من مشرك الا واصاب عينيه ومن خريه من تلك الحفنه عندم مشرك የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረወሩት ይሄ ጠጠር ወይ ደግሞ አሻዋ ወይ አይኑ ላይ ወይ አፍንጫው ላይ ያልገባበት ማለት ነው አንድም የለም ምን አላቸው አላህ وعن ذلك يقول الله تعالى وما رميت إذ رميت ولكن الله رمى يا محمد على الله أنت አይደለህም የወረወርከው የበተንከው ይሄንን አንስተ አሻዋውን በበተንክ ጊዜ አንተ አይደለህም ነገር ግን ማን ነው አላህ ምን ማለት ነው በየአንዳንዱ ሙሽሪክ አይን ላይ እንዲገባ ያደረገው ማን ነው አላህ ነው አላቸው አላህ ነው አንተ በትነው ነበር ነገር ግን አላህ ነው ምን የአንዳንዱ ቦታ ላይ እንዲደርስ ያደረገው የአንዳንዱ አይን በዚህ አሻዋ እንዲመታ ያደረገው አላህ ነው ثم امر رسول الله صلى الله عليه وسلم المسلمين بالهجوم على المشركين ከዚያ በኋላ በሉ ካላችሁበት አሁን ቆሞ ባሉበት ነበር እየተከላከሉ የነበሩት አሁን አጥቋቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጥቁ መሐላቸው ግቡ አሏቸው ግቡ መሐላቸው وقال شدوا وحرضهم على القتال ከዚያ በኋላ በዚህ ጦርነት ላይ አላህ የሚሰጣቸው ክብር ምን እንደሆነ አላህ ያዘጋጀላቸው ምን እንደሆነ አላህ Subhanahu Wa Ta'ala የሚያለብሳቸው የክብር ልብስ የኢማን ልብስ
መጨረሻ ሀገር ላይ ደግሞ የሚያዘጋጅላቸው ጀነት ሑሩል ዐይን ይዘረዝሩላቸው ጀመር فشد المسلمون وهم على نشاطهم ሙስሊሞች ራሳቸውን አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሐከላቸው ናቸው ያሉት የአላህ ቃል እየተነበበላቸው ነው ራሳቸውን አያውቁም وقد زادهم تحمسا وجود رسول الله صلى الله عليه وسلم فيما بين أظهرهم يقاتل قدامهم الله أكبر በተለይ ደግሞ ምን ጨመረላቸው ተሐሙስ ያኒ ስሜታቸውና ለጦርነት ያላቸው ፍላጎት በጣም የበረታ እንዲሆን ያደረጋቸው ምንድነው وجود رسول الله صلى الله عليه وسلم بين أظهرهم በመሐከላቸው የአላህ መልእክተኛ ተገኝተው ከእነርሱ ጋር እየተዋጉ መሆናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነበር ባህሪያቸው ባልደረቦቻቸው ስራ ሲያሰሩ እሳቸው አብረው ይሰራሉ አዛዥ የሆነ ቦታ ላይ ቁጭ ብሎ ትእዛዝ ማስተላለፍ ብቻ አይደለም አብረው ይሰራሉ መስጊዳቸው ሲሰራ አብረው ለቢና እየተሸከሙ ነበር ሱሐባዎቻቸውን የሆነ ነገር ሲያዟቸው በመሐከላቸው ሆነው እየሰሩ ነው የሚያሰሯቸው አሁንም በጠላት መሃል ላይ ሆነው ከእነርሱ ጋር አብረው እየተዋጉ ነው የአላህ መልእክተኛ ይሄ ነገር ደግሞ ሱሐባዎቻቸው የሌለ ኃይል እንዲያገኙ አደረጋቸው فاخذوا يقلبون الصفوف አንዴ ወደፊት አንዴ ወደ ኋላ አንዴ ወደ ቀኝ አንዴ ወደ ግራ እያሉ ሱሐባዎች እንደ እንዝርት ይሽከረከራሉ በጠላት መሃል ማለት ነው ويقطعون الاعناق አንገት ይቆርጣል لا اله الا الله አንዱ ከዚህ ይወረወራል አንዱ ከዛ ይወረወራል لا حول ولا قوه الا بالله ونصرهم الملائكه فكانوا يضربون فوق اعناق المشركين ملائكه የሙሽሪኮችን አንገት ይቆርጣሉ እጅ ይቆርጣሉ እግር ይቆርጣሉ አያቅ ሙሽሪኩ ማን እየመታው እንደሆነ የሚያውቀው ነገር የለም ويضربون منهم كل بنان መገጣጠሚያቸውን በሙሉ የሁሉ መገጣጠሚያቸውን ይመቷቸዋል መላእክቶች ምን ይሆናል የሙስሊሙ ሰይፍ ከመምጣቱ በፊት ይወጥቃል ቀድሞ لا اله الا الله الله اكبر فكان يندر راس الرجل لا يدرى من ضربه የሰውየው አንገቱ ተቀንጥሶ ሲወጥቅ ይታያል ማን እንደመታው ግን አይታወቅም የሙሽሪኩ አንገት ተቀንጥሶ ይወጥቃል አጠገቡ ሰሃባ የለም የሚታይ ሰሃባ የለም سبحان الله وتندر يد الرجل لا يدرى من قطعها የሙሽሪኩ እጅ ተቆርጦ ሲወጥቅ ይታያል ማን ነው የቆረጠው አይታወቅም حتى نزلت العزيمه بالمشركين فلاذوا بالفرار ከዚያ በኋላ ሙሽሪኮች الله اكبر ሽንፈት መጣባቸው ሩጫ ጀመሩ ፊታቸውን አዙረው መሮጥ ጀመሩ መሮጥ يا ابو جهل لا اله الا الله الله አቁሞ ውርደቱን ያሳየዋል واخذ المسلمون يطاردونهم ሙስሊሞች ከኋላቸው እየተከተሉ ያንተሸጥሿቸው ጀመር فيقتلون فريقا ويأسرون فريقا ያገኙትን ሰይፋቸው ያገኘው ተቀንጥሶ ይወጥቃል መሳሪያው ጥለው እጁን ያነሳውን ደግሞ ይዘው ይማርኩታል ሙስሊሞች وكان ابليس قد حضر في سوره سراقه بن مالك بن جشعم ابليس لك عند سراقه بن مالك ፈጣን ፈረሰኛ ነው ሱራቃ የታወቀ ነው በሱ ተመስሎ አብሯቸው ነበር በሙሽሪኮች መካከል አብሮ ነበር ሙሽሪኮችን ምን ያደረገ እያነሸጠ ማለት ነው በርቱ ይያል ከዚያስ تعييدا للمشركين الناسن እያገዘ ነበር وتحريضا لهم على قتال المسلمين ሙስሊሞችን እንዲገሉ በጦርነቱ ላይ እንዳይሸሹና እንዳይሸነፉ ለማድረግ አብሯቸው ነበር فلما راى الملائكه ملائكዎችን ሲያይ وما يفعلون ምን ያደረጉ እንደሆነ ሲያይ ነከሰ على عقبيه ከዛ ወደ ኋላው ተመለሰና وفر الى البحر الاحمر والقى نفسه فيه ሮጦ ወደ ቀይ ባህር ሄደ ራሱን ባህር ውስጥ ወረወረ እኔ እናንተ የማታዩትን ነገር አያለሁ አለ اني اخاف الله رب العالمين اني ارى ما لا ترون لا اله الا الله እኔ እናንተ የማታዩትን ነገር አያለሁ እኔ አላህን እፈራለሁ አለ ምኑን ቅጣቱን ማለት አላህ እንደሚቀጣው ያውቃል ኢብሊስ ለአነሁ الله سبحان الله العظيم በዚህ ሁኔታ ላይ ያለ وكان ابو جهل في عصابه ابو جهل ተከቧል በሙሽሪክ ወታደሮች አቡ ጀህል ዋናቸው አይደለ جعلت سيوفها ورماحها حوله مثل السياج السياج እነዚህ ወታደሮች ሰይፋቸውን ልክ አቡ ጀህልን ለመጠበቅ እንደ አጥር አድርገውታል ዙሪያውን ማለት አቡ ጀህልን ዙሪያ ከበው እንደ አጥር ሆነው
እየጠበቁት ነው وكان في صفوف المسلمين حول عبد الرحمن بن عوف شابان من الأنصار كمسلموች ሰራዊቶች ውስጥ ከአብዱ الرحمن ابن عوف አጠገብ ሁለት የአንሷር ወጣቶች አሉ ሁለት ገና ናቸው ገና ወጣቶች የዛኔ ፈቀረ 15 አመት የሞላው ልጅ ይፈቅዱ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በታች ከሆነ አይፈቀድም 15 አመት ሁለት ገና ትንሽ ወጣቶች አሉ ለም يأمن عبد الرحمن مكانهما عبد الرحمن ابن عوف እየጠበቃቸው ነው ለምን ገና ስለሆኑ በጦርነት ልምድ የላቸውም ገና ናቸው ስለዚህ ጠላት እንዳያገኛቸው ብሎ عبد الرحمن ከእነርሱ አይጠፋ عبد الرحمن ابن عوف ማለት ነው እነሱን እየጠበቃቸው ነበር إذ قال له أحدهما سرا من صاحبه እነዚህ ሁለቱ ወንድማማቾች ናቸው እነዚህ ሁለቱ ወጣቶች ከሁለቱ ውስጥ አንዱ ለአብዱ الرحمن ابن عوف ቀስ ብሎ በጆሮ ወንድሙ እንዳይሰማው ነው እኮ የሱ ወንድሙ ሳይሰማው ቀስ ብሎ በጆሮ ምን አለው ያ አም ያለው አንተ አጎቴ ሆይ አለ አሪኒ አባ ጀህልን አቡ ጀህል የሚባለው የትኛው ነው እስኪ ያሳየኝ አለው ይሄ ጮጬ እኮ ነው ገና ወጣት አሳየኝ ለአብዱ الرحمن قال عبد الرحمن ابن عوف በጣም ገንሞት እንዴ وما تصنع به ምን ያረጋግልሃል አለው ምን ታረጋለህ ባሳየ ምን ታረጋለህ قال ምን አለው ይሄ ወጣት ይሄ ልጅ اخبرت انه يسب رسول الله صلى الله عليه وسلم يا الله መልእክተኛን እንደሚሳደብ ተነግሮኛል እኔ ሰምቻለሁ የአላህ መልእክተኛን የሚሳደብ መሆኑን ሰምቻለሁ فوالذي نفسي بيده ነፍሴ በእጁ በሆነችው ጌታ እምላለሁ አለ ወንድሙ እንዳይሰማው እኮ ያኛው ወንድሙ ቀስ ብሎ ማለት ነው لئن رايته ካየሁት አለ لا يفارق السواد سواده عينون አይለየውም አለ حتى يموت الاعجل منا ከሁለት አንዳችን አሽቃ እጅል ማለት በጣም ሙናፊቅ የሆነ ማለት ነው በጣም ጠማማ የሆነ ማለት ነው አጀሉ ሚና ከሁለት አንዳችን ጠማማው እስኪጠፋ ድረስ ቅድም እሱ ከሁለቱ ቡድን አንተ ዘንድ ተወዳጅ የሆነው እርዳው ብሎ አልነበረም ልክ ይሄ ደግሞ ከሁለት አንዳችን ከአቡ ጀህልና ከኔ ጠማማ የሆነው እስኪጠፋ ድረስ አልተው ማለት وقال الاخر مثل ذلك ይሄኛው አንደኛውም ደግሞ ወንድምየው ቀስ ብሎ እሱም ይሄኛው እንዳይሰማው ማለት ነው ይሄኛው ወንድሙ እንዳይሰማ ቀድሞ ለመሄድ እኮ ነው ቀድሞ ሄዶ ድል ለመቀዳጀት አሳየኛለሁ ልክ እሱም እንደዚሁ فلما تصدعت الصفوف رآه عبد الرحمن يتجول عبد الرحمن بن عوف እነዚህ የሙሽሪክ ወታደሮች እሱን ከበው የነበሩት ተከፋፈቱ የሙስሊሞች ጥቃት እያየለባቸው ሲሄድ ሁሉም ራሱን ማዳን ስላለበት ምን አለ ለቀቁ ማለት ነው ተከፈተ ክፍተት ተገኘ ክፍተት ሲገኝ عبد الرحمن بن عوف አየውና ያውና አላቸው ايوه ወጣቶች ያውና فأراهما فابتدراه بالسيف ሁለቱም እንዴት ራሳቸውን እንዴት በመልኩ እሱ ጋር እንዳደረሱ አያውቁም ሁለቱም ቀድሞ ምን ለማድረግ እሱን ለመሰየፍ እሱ የሚጠብቀው አቡ ጀህል እኮ የሚጠብቀው ቀደም እነዛ ዞር በሉ ከዚህ ብለው አላባረሯቸው የሚያንሳሮች እሱ የሚጠብቀው ትላልቅ ሱሐባዎችን ነው ማን እንደዚህ አይነት ሰው እሱ ማን ይነካዋል فابتدراه بالسيف حتى قتلاه ሁለቱም በሰይፋቸው ሄደው አገኙት ይሄን ሰውዬ ضرب احدهما ساقه አንደኛው ቅልጥሙን በሰይፍ ሲለው فطارت رجله كما تطير النوى حين تدق እግሩ ልክ በሰይፍ ሲመታው የተምር በርጥብነቱ ተምር የሆነ ነገር ላይ ያስቀምጠ ስትወቅጠው ውስጡ ያለው ፍሬ ዘሎ እንደሚሄደው እግሩ ከሱ ተለይቶ ልክ እንደዛው ዘሎ ሄደ በሰይፍ ሲለው ማለት ነው وافخنه الاخر حتى تركه وبه رمق ሌላኛው ደግሞ ደህና አርጎ በሰይፉ ሰጠውና ወደቀ ነገር ግን ነፍሱ አለች የአቡ ጀህል ሁለቱም ሮጡ ሁለቱም ወጣቶች ልክ አቡ ጀህል ሲወድቅ ሁለቱም ሮጡ ወዴት ثم انصرف الى رسول الله صلى الله عليه وسلم ከዛ ሁለቱም ሰይፋቸውን ይዘው የሁለቱም ሰይፍ ደም ያንጠባጠበ ነው ወደ ነብዩ ጋር ሮጡ ሁለቱም ምን አሉ وقال كل منهما انا القاتل
ሁለቱም እኔ ገድየዋለሁ እኔ ነኝ የገደልኩት ያ ረሱላህ ይኸው እኔ ገድየዋለሁ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فنظر الى السيفين وقال የሁለቱንም ሰይፍ አዩና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው كلاكما قتله ሁለታችሁ ገላችሁታል አሏቸው ሁለታችሁ نعم አንተም ገለኸዋል ሁለታችሁም ገላችሁታል አሏቸው مرحبا وهما معاذ ومعوذ ابن أفراء معاذ ابن أفراء እና معوذ ابن أفراء ይባላሉ ወንድማማቾች ናቸው እነዚህ وقد استشهد معوذ في نفس الغزوة معوذ በዛው የዛኑ ቀን የበድር ዘመቻ ቀን ተገደለ አንደኛው ወጣት ማለት ነው وبقي معاذ الى زمن عثمان ወንድምየው ግን እስከ ዑስማን ኢብኑ አፋን የሳቸው ኸሊፋነት ጊዜ ድረስ ቆይቷል واعطاه رسول الله صلى الله عليه وسلم سلب ابي جهل يا ابو جهل يطور መሳሪያ የታጠቀውን በሙሉ ለሙዓዝ ሰጡት وبعد انتهاء المعركة خرج الناس في طلبه ጦርነቱ ካለቀ በኋላ ሰሃባዎች አቡ ጀህል የቱ ጋር የወደቀው ብለው ፍለጋ ሄዱ የቱ ጋር የወደቀው አቡ ጀህል وجده عبد الله بن مسعود አገኘው عبد الله بن مسعود ታውቃላችሁ ሰሃቢ ሱብሃንአላህ العظيم እኛ አሁን እነዚህ ሰሃባዎች ሲወራ ስለነሱ ሲወራ ስለ ጀግንነታቸው ሲወራ ምናልባት እኛ የምናስበው አካላቸው በጣም ግዙፍ ነገር አድርገን ነው የምናስባቸው ወላሂ ኢማናቸው ነው እንጂ ያገዘፋቸው አካላቸው በጣም የሚገርሙ ናቸው አብዱላህ ኢብኑ መስዑድ ነፋስ እንዳይወስዳቸው እኮ ምን አድርገዋል ዛፍ ላይ ተንጠልጥሎ ሰሃባዎች ሲስቁባቸው በቅልጥማቸው ቅጥነት ሰሃባዎች ሲስቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋቸዋል በአብዱላህ ኢብኑ መስዑድ ቅልጥም ነው እንደምትስቁት ወላሂ ያልዋቸው የቂያማ ቀን የሱ ቅልጥሞች ከኡሁድ ተራራ የበለጠ ሚዛን አላቸው አሏቸው ላ ኢላሃ ኢላላህ ኢማናቸውን ያገዘፋቸው በውስጣቸው የነበረው የአላህ ፍርሃት እንጂ ያገዘፋቸው ስጋቸው ገዝፎ አይደለም እነሱ አብዱላህ ኢብኑ መስዑድ እንዲህ አይነት ሰሃቢይ ነው አገኘው ማንን አቡ ጀህልስ ተራራ ያክላል ስጋው ማሱ ተራራ ነው የሚያክለው እነዚህ እኮ 3 ቀን ድረስ ቀለብ ሳይበሉ አንጀታቸውን የሚያስሩ ሰሃባዎች ናቸው በአላህ መንገድ ላይ ማለት ነው እነርሱስ የሚፈልጉት የዱንያ ነገር በየቀኑ እንደፈለጉ ያገኛሉ ተራራ ነው የሚያክሉት በዚህ መልኩ ላይ ያለ አቡ ጀህል ተንጋሎ አገኘው አብዱላህ ኢብኑ መስዑድ فوضع رجله على عنقه አብዱላህ ኢብኑ መስዑድ አንገት እግሩን በአንገቱ ላይ በአቡ ጀህል አንገት ላይ አቁሞበት ምን አለው واخذ لحيته ጺሙን ይዞት ليحتز رأسه አንገቱን ሊቆርጠው ተዘጋጅቶ ምን አለው وقال አብዱላህ ኢብኑ መስዑድ ጠየቀው ለማን ለአቡ ጀህል هل اخزاك الله يا عدو الله አንተ የአላህ ጠላት ሆይ አላህ አዋረደህ እንዴ አለው قال وبماذا اخزاني ያለ الله اكبر እዚህ ሁኔታ ላይ ሆኖ ክብር ገና ኩራቱ አለቀቀው በምን አዋረደኝ አለው በምን አዋረደኝ هل فوق رجل قتلتموه በገደላችሁት ሰው ላይ ነው እንዴ ያለው አንተ ምንድነው አሁን እናንተ ከሱ በላይ ምንድነው የምትፈልጉት ገደላችሁት ሰው فلو غيرك كارين قتلني من الله አለ ግን ቁጭት ይዞታል የገደለኝ ሰው እንደነዚህ አይነት ህፃናቶች ባልሆኑ ይሻል ነበር አለ በጀግና ጅሙ በትልቅ ሞቼ ቢሆን የገደለኝ ሰው እንዲህ አይነት ሰው እንደነዚህ አይነት ህፃናቶች እንደዚህ የንቀት ነው ضعيف የሆነ ማለት ነው በጣም የማይመጥን ከነሱ ሌላ ተገድዬ ቢሆን ይሻል ነበር ያም ሆነ ይህ ግን ምንም ማድረግ አይቻልም አለ ثم قال ከዚያም ምን አለው አቡ ጀህል ለአብዱላህ ኢብኑ መስዑድ اخبرني لمن الدائره اليوم ዛሬ ድል ለማን ነው የቀነው አለው ድል ለማን ሆነ ዛሬ ተራ ለማን ነው ዛሬ አለው እስኪ ንገረኝ አለው قال عبد الله بن مسعود من عليه لله ولرسوله ዛሬማ ለአላህና ለመልእክተኛው ነው አለው ዛሬማ ለአላህና ለመልእክተኛው ነው وقال ابو جهل من عليه لعبد الله بن مسعود
لقد ارتقيت مرتقا صعبا يا رويع الغنم موطات ما تشيلو ترارا لاي وطحال انت يفيل طباقي هو ያለው عبد الله بن مسعود ከባድ የሆነ ነገር ላይ ወጣሃል አንተ رويع الغنم ማለት يعني مصغر رويع ማለት راعي ነው አስሉ ከዛ በጣም አሳንሶ يعني عبد الله بن مسعود ምን ያህል በንቀት አይን ያያየው እንደሆነ ያ رويع الغنم አንተ ትንሽ ይሆንክ ፍየል ጠባቂ ሆይ አለው በጣም ከባድ የሆነ ሙርተቃ يعني ትልቅ ደረጃ ላይ ወጣሃል ትልቅ ተራራ ላይ ወጣሃል الله اكبر سبحان الله العظيم وقطع عبد الله بن مسعود رأسه ثم جاء به الى رسول الله صلى الله عليه وسلم ከዚያ በኋላ عبد الله بن مسعود አንገቱን ቆርጦ ወደ ነብዩ መሐመድ صلى الله عليه وسلم ይዞላቸው መጣ فقال صلى الله عليه وسلم ነብዩ መሐመድ ሲያዩት الله اكبر አሉ الله اكبر الحمد لله الذي صدق وعده ونصر عبده وهزم الاحزاب وحده الحمد لله አሉ ለአላህ ለዚያ صدق وعده ቃል ኪዳኑን እውን ያደረገ የሆነ ونصر عبده ባሪያውን ድል ያቀዳጀ የሆነ وهزم الاحزاب وحده ስብስብን ብቻውን ያሸነፈ የሆነው ጌታ الله ምስጋና ለሱ ይሁን አሉ وقال هذا فرعون هذه الامه ይሄ ማለት አቡ ጀህል ብሎ ማለት የዚህ ኡማ فرعون ማለት ይሄ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም هذا فرعون هذه الامه ان شاء الله بنكتل سامنت نكتلاለን نكتفي بهذا صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم